ህወሓት ከሻዕቢያ ጋር እየሰራ ነው የሚለውን ክስ ማስረጃ የማይቀርብበትና ሆን ተብሎ የቀረበ በመሆኑ አንቀበለውም። በዚህ መንገድ የሚገኝ የጥቅም ማዕቀፍ የለንም አለ። በክልሉ መፈንቅለ መንግስት ፈጽመዋል የሚለው ስም ማጥፋት ነው ብሏል ህወሓት። በደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ ይህንን ያሉት ከአሻም ጋር በነበራቸው ቃለ ምልልስ ላይ ነው። ቃል አቀባዩ ከተነሱላቸው ጥያቄዎች መካከል ጊዜያዊ አስተዳደሩ ከሻዕቢያ ጋር እውን እየሰራችሁ ነው የሚለው ይገኝበታል። ለዚሁ ጥያቄ ምላሽ የሰጡት አቶ አማኑኤል ከሻዕቢያ ጋር ለመስራት ምንም አይነት ፍላጎትም ሆነ በዚሁ መንገድ ሄዶ ጥቅሞቻችንን ለማስጠበቅ የሚያስችል ማዕቀፍ የለንም፣ ይህ ከንቱ ፍረጃ ነው ሲሉ ክሱን ውድቅ አድርገውታል። ከዚህ ይልቅ የፕሪቶሪያው ስምምነት አካል ከሆነው ከኢትዮጵያ መንግስት ጋር ስምምነቱ ተፈጻሚ እንዲሆንና የትግራይ ህዝብ ተጠቃሚ የሚሆንበትን ሰላማዊ ባሉት መንገድ ከፌዴራል መንግስት ጋር እየሰሩ መሆኑን አቶ አማኑኤል አሰፋ ተናግረዋል። አቶ አማኑኤል አስከትለውም ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ሆነ ተብሎ የቀረበ ነው፣ ከዚህ ውጭም ከማንም ጋር ግንኙነት የለንም ብለዋል። አቶ ጌታቸው ረዳ ግን ከዚህ ተቃራኒ በሆነ መንገድ የህወሓት ሰዎች ከኤርትራ ጋር እየሰሩ እንደሆነ በተደጋጋሚ ይናገራሉ። እማየውን አደጋ ለማስቆም ከመሞከር ወደ ኋላ አይደለም። ያ መስዋዕትነት የሚያስከፍል ከሆነ I will do it several times over። አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ? የተማመናለ ኤርትራን የተማመናለ። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህም ይሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። አሁን የተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ ይችላል። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም መጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል? ማስረጃ ያቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ? መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ ነው የሚለውን ጠይቀኝ። እሱ ነው ጥያቄ። ለምንድን ነው የሚያስፈልገው? መቀሌ ውስጥ ላለ የፖሊስ ስራ መከላከያ ሰራዊትን አልጠራም፣ ድጋፍም አልፈልግም። አድዋ ውስጥ ላለ የሰራዊት እንቅስቃሴ ከራሴ የሰራዊት እንቅስቃሴ ጋር በትዕዛዝ ነው መቆም ያለበት። እኔ እንደማውቀው ለምሳሌ ኮምፕሊትሊ በማን ትዕዛዝ መንግስት ራሱ አሁን ከሆነ ብሬክዳውን ኦፍ ሎው ኤንድ ኦርደር ሙሉ በሙሉ አለ ወደሚል ነገር ኮንክሉዥን የገባሁት አሁን ነው። ምክንያቱም ፕሬዚደንቱንም ጭምር ለማገት ፍላጎት ካለ እንግዲህ ፕሬዚደንቱ ትዕዛዝ ሰጥቷል። ትዕዛዙን በህግ ቻሌንጅ ማድረግ እንደተጠበቀ ሆኖ አይ ፈለጋችሁም አልፈለጋችሁም እኛ ካዘዝነው ውጭ መሄድ አይቻልም የሚል እብደት በዚህ ደረጃ መታየት ሲጀምር ካልሆነ በስተቀር እኔ ይህን ሀሳብ በማቀርብበት ሰዓት የእኔ እምነት የኤርትራ ሰራዊት ጋር የሚደረግ ግንኙነት አለ። ይሄ የሁሉም የሰራዊት አዛዦች ስራ አይደለም። ባይዘው ማንም ሰው እንዲያውቀው የምፈልገው ሁሉም የሰራዊት አዛዦች ኢቭን ከኔ ጋር የተለያየ አቋም ያላቸውም ጭምር ሳይቀር ከኤርትራ ጋር ግንኙነት አላቸው የሚል እምነት የለኝም። ቢያንስ መረጃው በዛ ደረጃ የሚያመለክት አይደለም። ግን እንደዚህ አይነቱ ነገር በፖለቲካ አመራሩ ረገድ ሁሉም አይደለም እዚህ ተሳትፎ እያደረገ ያለው። ግን የተወሰነ የፖለቲካ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር፣ የተወሰነ ሚሊተሪ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር ከኤርትራ ጋር እያደረጉት ያለ ግንኙነት በእኛ አቅም አስቀድመንም ባይዘው በተደጋጋሚ ስናነሳው ነበር። ለምሳሌ ኢሮፕ ነፃ የማውጣት ስራ ፌደራል መንግስቱ ነው። ያ ማለት በቃ አውትሶርስ ተደርጓል የእናንተ ስራ ነው ይባላል። አንሰራው ማለት አይደለም፣ ልንሰራው እንችላለን። ግን በፕሪቶሪያ ስምምነት መሰረት በሌሎች ኤክስተርናል ፎርስስ ከመከላከያ ውጭ ባሉ ኃይሎች መሰራት የሚችሉ ነገሮችን ፌደራል መንግስቱ ነው መስራት የሚጠበቅበት። ይህን እያነሳን ቆይተናል። ከ5 ወር በፊት ግን በሁለታችን ድንበር መሃል በኤርትራና በኢትዮጵያ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር የለም ነው እያልን ያለነው። አሁን ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረውን ልዩነት በሚመለከት የምፈልገው ችግራችንን በማባባስ ረገድ በውስጣችን ያለውን ችግር በማባባስ ረገድ የሚመጡ በተጋብዘውም ሳይጋበዙ የሚመጡ የውጭ ወገኖችን አደብ ከማስገዛት አንጻር ሁለቴ እንዲያስቡ ከማድረግ አንጻር ግጭቱ ዝም ብሎ ባዶ ሜዳ ተገኝቷልና ወይ ነገሌ ጋብዞኛል ብሎ የሚመጡበት ሳይሆን ከፌደራል መንግስቱ ሙሉ አቅም ጋር የሚላተሙበት ሁኔታ የሚፈጥር ስለሆነ ፌደራል መንግስቱ አንድም በፕሪቶሪያ ስምምነት መሰረት በትግራይ ውስጥ ያሉ በሌሎች
ከመከላከያ ውጭ ባሉ ኃይሎች የተያዙ ነገሮችና አካባቢዎች ነፃ ማውጣት ግዴታ አለበት። በሌላ በኩል መፈንቅለ መንግስት ፈጽማቸዋል የሚል በጊዜ አስተዳደሩ ፕሬዝዳንት የቀረበባቸውን ክስ ትቀበላላችሁ የሚል ጥያቄም ቀርቦላቸው ነበር። ለዚህ ጥያቄ ምላሽ የሰጡት አቶ አማኑኤል አሰፋ ባጭሩ ይህ የስም ማጥፋት ነው በማለት እንደማይቀበሉት አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የየመን ሁቲዎች በዓለም አቀፍ መርከብ መስመሮች ላይ ጥቃት መሰንዘራቸውን የሚቀጥሉ ከሆነ ኢራን የከፋ እርምጃ እንደሚጠብቃት አስጠነቀቁ። የኢራን አመራር በሁቲዎች ለሚተኮሰው እያንዳንዱ ሚሳኤል ኃላፊነቱን መውሰድ አለባቸውም ብለዋል። በኢራን የሚደገፉት አማጽያኑ በሁለት ቀናት ብቻ 3 ጊዜ የአሜሪካ አውሮፕላን ጫኝ መርከብ ላይ ጥቃት መሰንዘራቸውን ተናግረዋል። እሁድ ዕለት አሜሪካ በየመን ከባድ የአየር ድብደባ ከፈጸመች በኋላ የሁቲ አማጽያን የአሜሪካ አየር ኃይል ንብረት የሆነውና በቀይ ባህር ላይ የሚገኘውን አውሮፕላን ጫኝ መርከብ ላይ ጥቃት ሰንዝረዋል። ፔንታጎን ትራምፕ ወደ ስልጣን ከመጡ በኋላ በመካከለኛው ምስራቅ የተደረገ ትልቁ የአየር ጥቃት ባለው የአየር ጥቃት ከቅዳሜ ጀምሮ በየመን 30 ኢላማዎችን መደብደቡን ገልጿል። ትራምፕ ሰኞ ዕለት በትሩዝ የማህበራዊ ሚዲያ ልጥፋቸው ላይ ካሁን ጀምሮ ከሁቲዎች የሚተኮሰው እያንዳንዱ ሚሳኤል ከኢራን ጦርና አመራር የተተኮሰ እንደሆነ አድርገን ነው የምናየው ብለዋል። እናም ኢራን ተጠያቂ ትሆናለች፣ ምላሹን የሚቀበላሉ፣ ምላሹም አስከፊ ይሆናል ብለው ነበር። የአሜሪካ ፕሬዝዳንት ኢራንን ለቡድኑ የገንዘብ የጦር መሳሪያና የመረጃ ድጋፍ ታደርጋለች በማለት ቢከሷትም ቴሄራን ግን ታስተባብላለች። የኢራን የተባበሩት መንግስታት ድርጅት ልዑክ ሰኞ ዕለት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፉት ደብዳቤ የመንግስታቱ ድርጅት በየመን ላይ የጣለውን የጦር መሳሪያ ማዕቀብ የጣሰ መሆኑን በመግለጽ አገራቸው በቀጠናው ውስጥ ምንም አይነት አለመረጋጋትን የሚፈጥር ተግባር እንደሌላትም ገልጸዋል። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑን ሲገልጽ የሐማስ ጤና ሚኒስቴር ደግሞ በጥቃቱ 220 ፍልስጤማውያን መገደላቸውን ገልጿል። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ገልጿል። በጥቃቱ የጋዛ ሰርጥ አገር ውስጥ ጉዳዮች ሚኒስትር የሆኑት የሐማስ ከፍተኛ የደህንነት ባለስልጣን መሐሙድ አቡ ዋፋ መገደላቸውም ተነግረዋል። እንደ አውሮፓውያኑ አቆጣጠር ጥር 19 ቀን በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛው የአየር ድብደባ ነውም ተብሏል። የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መድረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ አየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የአይን ምስክሮች ተናግረዋል። እንደ አይን ምስክሮቹ ገለጻ ከሆነ ከ20 በላይ የእስራኤል ጦር አውሮፕላኖችን ተመልክተዋል። ከዚያም አውሮፕላኖቹ በጋዛ ከተማ ራፋ፣ ካን ዩኒስ ኢላማዎቻቸው ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስቴር እስራኤል ካትዝ ጥቃቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስትር ጽሕፈት ቤት መግለጫ አስታውቋል። ይህ የሆነው ሐማስ ታጋቾቻችንን ለመልቀቅ በተደጋጋሚ እምቢተኛ በመሆኑ እንዲሁም ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዎትኮፍና ከአደራዳሪዎች የቀረበለትን ምክረ ሐሳብ በሙሉ ውድቅ ማድረጉን ተከትሎ ነውም ተብሏል። እስራኤል ካሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናክራ ትቀጥላለች ሲልም አክሏል። የጥቃቱ እቅድ በሳምንቱ መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሩ ተቀባይነት አግኝቷልም ተብሏል። አሁን ደግሞ የሐመር የመረጃ ሰዓት ትኩረት ወደ ሆነው ጉዳያችን እናልፋለን። ወልቃይት፣ ራያ፣ ጠለምትና ወልቃይት የሚባሉ የአንድ ሀገር ምድሮች አይመስሉም። ባህልና ሃይማኖታቸው የተሳሰረ፣ ቋንቋቸው የተዳቀለ፣ ህዝባቸው ተጋብቶ የተዋለደ አማራና ትግራዋይ የተባሉ ማህበረሰቦች ሺህ ዘመናትን በሰላም ያሳልፉበትም አይመስልም። እውቀት ቀመስን፣ ቀለም ዘለቅን ያሉ ስርዓተ መንግስታቸውን ከአውሮፓ ምድር የቃረሙ የመጽሐፍ አባቶቻቸውን ከህብረተሰባዊት ሩሲያ የመዘዙ እስከ መገንጠል የሚል ዲስኩር የታጨቀበት ዶሴ አንግበው 4 ኪሎ የደረሱ የስርዓተ ማህበሩ አለቆች ቋንቋን የመግባቢያ ሳይሆን የመለያያ መሰረት አድርገው ወሰን እስከሚያሰምሩበት ጊዜ ድረስ በእርግጥም እነ ወልቃይት እንደ አልፎ ያጅ መንገደኛ ከስንት አንዴ ከሚጎበኛቸው ትኩሳት የዘለለ የማንነት ንትርክ ውስጥ ገብተው አያውቁም ነበር። ህገ መንግስት አርቃቂዎቹ ከዚህ መልስ የኔ ከዚያ ወዲያ ያንተ ተባብለው አንዱን መሬት ሸንሽነው ለምድሩም ዘርና ቋንቋ ሸለመው ሲያበቁ ጊዜ ውሎ ሳያድር እኔ አማራ ነኝ፣ እኔ ትግራዋይ ነኝ የሚሉ ዘመን አመጣሽ ትርክቶችን ፈጠሩ። በጌምድር ላይ ተኝተው ያደሩ አርሶ አደሮች ድንገት ማለዳ ላይ ከእንቅልፋቸው ሲነቁ አንዱ በትግራይ ሌላው በአማራ ክልል ተካለው ራሳቸውን አገኙት። የረጅም ዘመን የህይወት መስተጋብር የለገሳቸውን አብሮ የመኖር ጥበብ ዘመናዊ ትምህርት የነጠቃቸው አሳቢ ነንባዮች ቦርቦረው ጨረሱት። እናም ከዚያ ጊዜ ጀምሮ አሁን ድረስ ያልበረደ የማንነት ጥያቄ የሚፈጃቸውን ቦታዎች በህገ መንግስታቸው አማካኝነት አምጠው ወለዱ። አሁን ቦታዎቹ ላይ የሚሰማው ወልቃይት ብረሳሽ ቀኝ የተርሳኝ የሚል የርስት ጉልት ፉከራ፣ ምዕራብ ትግራይ ህገ መንግስታችን ያጎናጸፈን ምድር ነው የሚል መፈክር ነው።
ሁለቱን ማህበረሰቦች እንዲህ በቃላት ስንጠቃ ላይ ተጠምደው ጊዜ እንዲያሳልፉ ያደረጓቸው ተብሎ የሚታሙ ሁለት እሳቤዎች አሉ። አንደኛው ከወደ ህወሓት ሰዎች የሚመዘዝ ራስን የማምለክ ዝንባሌ ሲሆን ሌላኛው ነፍጥን ማንገብን ግብ ያደረገ ሰሜናዊ ባህል ነው። ታዲያ ከሰሞኑ በትግራይ ክልል ከተፈጠረው ቀውስ ጋር ተያይዞ የወልቃይት ጉዳይ ዳግመኛ መነሳቱ አልቀረም። አንዳንድ ውስጥ አዋቂ ነን የሚሉ ሰዎች ወልቃይት ለህወሓት ሊሰጥ ነው የሚል መረጃ ማናፈስ ጀምረዋል። አዲስ ሰበር መረጃ ሊባል የሚችል አዲስ መረጃ ደርሶኛል። በተለይ ወልቃይትን በተመለከተ ማለት ነው። ወልቃይት የራሳችሁ ነው። ቲዲኤፍ ጋር በጋራ የአማራና የኤርትራ ወራሪዎችን አስወግደን አብይ ነው ይሄን ቃል የተጠቀመው። ከዛ ለቲዲኤፍ ወልቃይትን ለቲዲኤፍ እናስረክባለን በማለት መናገሩ የደረሰ መረጃ ያመለክታል። የሽግግር ፍትህና ተጠያቂነት አይታሰብም። እኔ ተጠያቂ ከሆንኩ እናንተም ተጠያቂ ትሆናላችሁ እና የሽግግር ፍትህ እና ተጠያቂነት የሚለው ጉዳይ እርሱት እናላቸውም ተሰምቷል። ኤርትራን ከትግራይ አስለቅቀን ምጽዋን መቆጣጠር ከቻል ምጽዋን ነው እንግዲህ አሰብ ሳይሆን ምጽዋን መቆጣጠር ከቻል በኋላ አፋር ክልል ዞን 2ን ለእናንተ ሰጣችኋለሁ ማለቱም ተሰምቷል። አፋር ክልል ዞን 2ንና ወልቃይትን ለእናንተ ሰጣችኋለሁ ከዛ በጋራ የባህር በር ባለቤት እንሆናለን ማለቱ ተሰምቷል። የምርጫ ቦርድ ጉዳይ የምርጫ ቦርድ ውሳኔ ስለሆነ እኔ በዛ ጉዳይ ጣልቃ አልገባም እንዳላቸውም ተሰምቷል። ከውጭ ጠላት ጋር አብረው የሚሰሩ የህወሓት ክንፎች አሉ እነሱን አወር ያጠፋችኋለሁ ብሎ መዛቱም ተሰምቷል። እና አዲሱ ነገር እናጠቃላይ ምንድነው? አብይ አህመድ በወልቃይት ላይ ብቻ ሳይሆን በአፋር ክልል ዞን 2 ላይ እየቆመረ መሆኑን የደረሰ መረጃ ያመለክታል። እናንተ ከኤርትራና የአማራ ኃይሎችን በማጥፋት ረገድ የምታገዙ ከሆነ ወልቃይትን ብቻ ሳይሆን አፋር ዞን 2ን ለእናንተ አስረክባችኋለሁ ማለቱ ተሰምቷል። እና እውነቱ ይሄ ቢሆንም አብይ አህመድ በወልቃይት ላይ ብቻ ሳይሆን በአፋርም ላይ ጭምር እየቆመረ ያለ መሪ ቢሆንም ይህንን ተረድቶ ግን በመንቀሳቀስ ረገድ በተለይ ደግሞ ኮሎኔል ደመቀ ዘንድ ከፍተኛ የሆነ ክፍተት አለ። ኢቭን በፋኖ ዘንድ በነገራችን ላይ ሁለት አይነት አስተላለፍ መጥቷል። አሁን ላይ ሁለት አይነት አስተላለፍ መጥቷል። አፋድ ወደ አማራ ትግል ከገባበትና ከተመሰረተበት ጊዜ አንስቶ አማራ ፋኖ ትግል ውስጥ ሁለት አይነት አስተላለፍ መጥቷል። አንዱ ከብልጽግና ጋር የተሰለፈ ከብልጽግና ጋር ምንም ይሁን ምን ከብልጽግና ጋር መሰለፉ ይሻላል ብሎ የሚያምን ኃይል ተፈጥሯል። ይሄ በተግባር የተገለጸ ነው። በተግባር እየታየ ያለ ጉዳይ ነው። ልክ እና አስተላለፉን ከነኮሎኔል ደመቀ ጋር አድርጎ ከአብይ ጋር መደራደር ይቻላል፣ መነጋገር ይቻላል፣ የአማራ ህዝብ ላይ የሚፈጸመውን የህልውና ጥቃት ወይም ጭፍጨፋ ማስቆም ከተቻለ አብይ ጋር መስራት ይቻላል ብሎ የሚያምን ኃይል ተፈጥሯል። ይሄ እነ ኮሎኔል ደመቀ እነ ጌታ አስራደ እነ ኮሎኔል ፈንታው እነ መከታው እነ እስክንድር ነጋን የሚመለከት ማለት ነው። ሁለተኛው ተግባራዊ የሆነ አስተላለፍ አይደለም፣ ራሳቸው የፈጠሩት ነው፣ አፋዶች የፈጠሩት ማለት ነው። ሁለተኛው ምናባዊ ነው። በተጨባጭ በዛ አስተላለፍ ውስጥ የተመደቡት ኃይሎች አስተላለፍ ውስጥ የሉበትም ተመድበዋል። ይሄም ኃይል ምንድነው? ሳልሳዊ ባዕድም ብለው ይጠሩታል። ከወያኔ ጋር አብሮ እየሰራ ነው በማለት ሁለተኛ አስተላለፍ አጅተዋል። የሰሞኑን ትኩረት ስበው የቆዩት አቶ ጌታቸው ረዳ ለዚህ ለአሳየ ደረቤ መረጃ ምንጭ ሆኑ ይመስላሉ። በራያ ያደረግነውን በጠለምትም ያደረግነው ነው ብለው የአማራ ክልል ያቋቋማቸውን አስተዳደሮች ማፍረሳቸውን ይናገራሉ። አቶ ጌታቸው ረዳ እንዴት ቆመ? ለምሳሌ እኛ ጋር መጥቶ አይ ሰዎቹ በፍላጎት የሚሰጡት አይመስለኝም ማለት በፍላጎት የሚሰጡኝ አይመስለኝም፣ እኔም በፍላጎት የሚሰጡኝ አይመስለኝም። ባይዘው ግን ድርድር አቆም አይደለም በፍላጎት አይሰጡኝ የምትለው የጀመርነውን ሰላማዊ ሂደት ኤግዞስት እናርግና እንዋጋም እንኳን ብንል ኤግዞስት አርገን እንዋጋ። እኔ ያውቀው እኔ እኮ አሁን እንትኑን ሳትጨርስ እኔ የምዕራብ ትግራይ በሰላም አይመለስልንም፣ ስለዚህ እጃችንን ጨብጠን እንቁም ብዬ ቤትም መድረክ ላይ ተናግሬ እንኳን አላውቅም። ጀነራል ታደሰንም ቻሌንጅ ያደረግነው እንዴ አይ በሰላም የሚሰጡን አይመስለኝም ማለት አለን። እንደኔ ብቻ አይደለም በተሰበሰብንበት ነው። ይሄ ግምገማ ነው። ይሄ ግምገማ ተቀጥለህ ምንድነው ማረገው? እና እነሱ የዘረጉትን ከነ ብዙ ድክመቱ የዘረጉትን እጅም አለመቀበል ነው የሚያዋጣው ወይ? አልዘረጉም እኮ ነው የሚለው ጌታቸው። የጠቀሳቸው ፋክቶች አሉ። ለምሳሌ በቦታዎች ላይ የነበሩትን የቀድሞ ከጦርነቱን ተከትሎ የተቋቋሙ አስተዳደሮችን አላፈረሰም። እንዲያውም የተከዘዘ በሚባል አዲስ ጦር እያሰለጠነ ነው። አዳዲስ ሰዎች መተው እንዲሰፍሩ እያደረገ ነው። ይሄ ባለበት ሁኔታ ተፈናቃዮቹን ወደዛ መላክ ማለት ወደ ሞት መላክ ነውና ይሄንን እንዴት እንደ
ትግራይ ኢሊት ስተት አድርጎ ይጠቅሰዋል የሚል ነው የታደሰ ቴዎድሮስ ታደሰ በዚህ ጉዳይ ላይ ማለት ይቺ ብቻ ስፔሲፊክ ጥፋቱ የኛ ነው ማለት ትክክል አይደለም እንዳለ ሰምቻለሁ። ሌላውን ዝርዝሩን ሳልሰማሁት የተከዜ ዘብ የሚባለው ምዕራብ ትግራይ ያለ ነው። ሌሎች አካባቢዎች ላይ ኢቭን ከዛ በኋላ አንድ ነገር ልንገርህ። ለምሳሌ ተስማምተን የመጣንበት ችግር ይኖራሉ አይኖርም የኛ አቋም ምን ነበረ? የታደሰ አቋም ማለት ነው። የኔም አቋም የብዙዎቻችን አቋም ብዙ ጊዜ ሌላኛው ፋክሽን የቲፒኤልኤፍ የማይቀበለው አቋም እኛ የምንለው ምንድነው? ሬፈረንደም የሚባል ጊዜያዊ አስተዳደር ውስጥ አይደረግም፣ አንቀበልም። ከዛ ፊት ከራሳችን አስተዳደር ጋር እንግባ የሚል ነገር ነበረ። አስተዳደር የሚባለው ድሮ የተቋቋመ በጽፈት ዋህድ ያቋቋመ አስተዳዳሪ ማለት ነው። ሌላ ነገር አብዛኛው ተቀይሯል። ስለዚህ ምንም ይላመጡ የቆየ አስተዳደር በሚል ከምን ተፈናቃዮች ከተመለሱ በኋላ በራሳቸው ጊዜ አስተዳደር እንዲያቋቁሙ ለምሳሌ እኔ ፈቃደኛ ነኝ ከነ ተቃውሞ እዛ ብቻ ሳይሆን አድዋም አድግራትም ማይጨውም እንዲደረግ ፈልጋለሁ። ምርጫ አዲስ አስተዳደር ይሄ ቲፒኤልኤፍ ጽፈት ቤት የሚመድባቸው ሰዎች ሳይሆን አዲስ አስተዳደር ግን አዲሱ አስተዳደር የትግራይ ጊዜያዊ አስተዳደር አካል መሆን አለበት የሚል ፖዚሽን ያዝን። ኦኬ ይሄን ከያዝን በኋላ ጊዜያዊ አስተዳደር ማፍረስ ማን ነው የአማራ አስተዳደር ማፍረስ ተጀመረ። የራያን አፈረሱ፣ የጸለምትን ማፍረሰዋል። እዚህ ውስጥ የጸጥታ ኃይላችን አገባብ በሚመለከት ክሊር ያልሆኑ ጉዳዮች ነበሩ። ለምሳሌ የራያ ተጨማሪ የጸጥታ ኃይል ማስገብተን ስለነበረ ነገሮች ፋክቶች በፍጥነት ነው የተቀየሩት። ይሄ አሁን ፋክት ነው እየነገርኩ ያለው። ጸለምት ላይ እንዴት እንደቆመ እዚች ላይ ብቻ ጥያቄ ዝርዝር አልነግርህም። ጸለምት ከጀመርን በኋላ መመለስ ከጀመርን በኋላ እንዴት ሪላፕስ አደረገ የነበረው ግንኙነት ቀጣይ እንሂድ በሚባልበት ሰዓት በእኛ በኩል ፎሎ አፕ ማድረግ ላይ ዳተኝነት ታየ። ይሄንን የሚመራው ጀነራል ታደሰ ስለሆነ በዚህ ጉዳይ ላይ ለምን አቆምክ ብለህ ጠይቀው። ወደ ዝርዝር አሁን ጉዳዩ የጀነራል ታደሰና የኔ መሆን ስለሌለበት ከፌደራል መንግስቱ ጋር ያለን ግንኙነት ቅድም ያልኩ የኛን ዳተኝነት በተወሰነ ደረጃ መግለጽ የጊዜያዊ አስተዳደሩ ብቻ አይደለም። ይሄ ቢሆን ፖለቲካ አጀንዳችን ይጣፋል የሚሉ ወገኖች እንዴ ልንገራ ሰራዊት እኮ ማንቀሳቀስ አለብን። አንድ ነገር ልንገራ እኛ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረብንም። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ በአንድ ወይም በሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥተው ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢሉ ልታረግ አትችልም። አሁን እንግዲህ አንተ እንደ መንግስት ኃላፊ ያለውን ሁኔታ እየነገርከኝ ነው። ጀነራል ታደሰም እንደ ምክትል ፕሬዝዳንትነቱ በሱ በኩል ያለውን መናገሩ ነው በሱ በኩል የተባሉትን ነገሮች ማንሳለህና እኔ አሁን እኮ እሱ የሚለው ምንድነው ተፈናቃዮቹ እንዲመለሱ ካደረግን በኋላ በፍጹም የደህንነት ስሜት ሊሰማቸው አልቻለም። ምክንያቱም አስተዳደሩ አልፈረሰም፣ ታጣቂዎቹ አልሄዱም፣ ጭራሽ አዳዲስ የሰለጠኑ ሰዎች ጭምር መምጣት ጀመሩና በዚህ ሁኔታ እነሱን ወደዛ መላክ ችግር ስላልሆነ እነሱ ናቸው እንጂ ተጠያቂዎቹ እኛ እንዴት እንባላለን ነው እሱ ጥያቄ። እኔ ደግሞ ምልህ በዚህ ጉዳይ ላይ ፌደራል መንግስቱ በሚገባው ርቀት አለመሄዱን ተከትዬ ወቅሰዋለሁም። አሁን እያልኩ ያለሁት ይሄንንም ጭምር ይዘን ይሄን አርጉ ማለት ካቆምን ግን 9 ወር ሆነን አልኩ። ምንድነው ያወራህ ያለሁት? ፌደራል መንግስቱን ከኃጢአት ነፃ የሚያወጣ ነገር ተናግሬ ቢሆን አንድ ነገር ነው። ፌደራል መንግስቱ ከዛ በኋላ ልንገርህ ሌላውን ተው። መቼ ነው ታይም ላይን አለ አይደለም እንዴ? የአዲስ አበባ ጉዞ ነበረ። ጌታቸውን አውርድልን የሚል ጉዞ ታደሰን አድርግልን ተጌታቸውን አውርድልን የሚባል ያኔ እኮ ስለ ተፈናቃዮች አላነሳን ብቻ ሳይሆን ቃል በቃል ጠቅላይ ሚኒስትሩና የኤታማዦር ሹሙ በዚህ ጉዳይ ላይ የእናንተ ጥፋት ነው እንዲመለሱ አትፈልጉም ሲሉ እኔ አፒታይትም አልነበረኝም። በዛ ሰዓት ተናጋሪም አልነበርኩም። የወልቃይት ጉዳይ እንደ ግርሳት የሚለበልባቸው ኮሎኔል ደመቀ ዘውዱ ደግሞ ባንገቴ ካራ እያሉ ነው። አዲስ አበባ እየተመላለሱ የወልቃይትን ጉዳይ አንድ ደረጃ ላይ ለማድረስ እየተጉ መሆናቸውንም ይናገራሉ። የመጣ ነው በራሳችን ፕሮግራም በአካባቢው ማህበረሰብ ጥያቄ ከተጠየቀ 6 ዓመት ነው። ሁለተኛ የጦርነት ከተካሄደ 2ኛ ዓመት ነው። እሱን ተከትሎ የመልሶ የመቋቋም ስራ አልተሰራም። በአካባቢው ማህበረሰብ የበጀት ምደባ መንግስት ማላካሄድም። በሌላ መልኩ ደግሞ የወሰና የማንነቱ ጉዳይ መንግስት እውቅና አልሰጠም። ማህበረሰቡ ተገቢ አገልግሎትም እያገኘ ስላልሆነ ይህንንና ተያያዥ ጉዳዮችን መንግስት የት ላይ ያደረሰው ጥያቄው የሚለው ለማጣራት ለመጠየቅ ብለን አስበን የመጣ ነው። ነገር ግን መንግስት ትኩረት ሰጥቶ ይህን ጉዳይ ማየት ይገባዋል። እኛ ፌዴሬሽን ምክር ቤት ጉዳዩን በህዝብ ውሳኔ
እንደሚሆን መጨረሻው ሐሳብ ሰጥተናል ግን ኮሚቴው አልተስማማም በዚህ ውሳኔ እንደማናካሄድ መላ የአማራ ህዝብ ማወቅ ይገባል መላ ኢትዮጵያ ህዝብ ሊያውቀው ይገባል ይሄን አካባቢ ወደ ህዝብ ውሳኔ የሚያስከይድ ምክንያታዊ ውሳኔ ስላልሆነ ያንን እንደ ኮሚቴ አንቀበለው እንደ ህዝብ ይሄንን ማንቀበልም ምክንያቱም በህገ መንግስት ማልሄድንም ህግ ተጥሶ የህዝብ መብት ተረግጦ ብዙ ባላባቶች ተገድለው ተሰውረው ያንን አካባቢ ድርጅቱ ቲፒኤልኤፍ ሆን ብሎ መሬት ፈልጎ አካባቢ ፈልጎ የወረረው አካባቢ እስከ ነበረ አሁን በህጋዊ መለሰው የሚለው ምክንያታዊ ነው ብለን አናስብም ብዙ ባለሙያዎችም የህግ ባለሙያዎችን አማክረናል ይሄ ጉዳይ በህግ እስካልሄደ በህግ አለ የሚመለሰው በፖለቲካ ውሳኔ ነው የመጨረሻ እልባት ማግኘት ያለበት የሚል ሐሳብ እየሰጡ ነው ደግሞ እውነት ነው ምክንያታዊ ነው የነሱ ሐሳብ የብዙዎች ስጋት ህወሓት ወልቃይትን ከአማራ ነጥቆ መውሰዱ ብቻ ሳይሆን የፈለጋቸውን መሬቶች ካገኘ ትግራይን ሊገነጥላት ይችላል የሚል ነው ለመሆኑ ህወሓቶችን ስለመገንጠል እንዲያስቡ የሚያደርጋቸው ሁነኛ ምክንያት ምን ይሆን ያኔ ገና በረሃ ላይ ተሰብስበው የደርግ ብርቱ ጡጫ አገኘን ሳተን እያሉ በሚጨነቁበት ሰዓት ያረቀቁት እከሌን ሰብረናል የሚል ትርክት የሚጠቁመው መነሻቸው የመገንጠል ሳይሆን ጨቁኖናል ያሉትን ሰብረው ቀሪውን ጊዜያቸውን እንደ ሰም ያቀለጡ እንደ ብረት እየቀጠቀጡ መግዛት ነበር 27 ዓመታቸውን የሚያሳልፉት የተመኙትን ምኞት በጥቂቱም ቢሆን እየተቃመሱ ነበር ቆመንለታል ያሉትን ህዝብ ረስተው 4 ኪሎ ላይ ሲንፈላሰሱ እንደ ውሃ ደራሽ ድንገት የመጣባቸው አብዮት ጠራርጎ ኮንበር በታች ሲጥላቸው ጊዜ ነው ለክፉ ቀን ያስቀመጡትን አንቀጽ 39ን መፎከር የጀመሩት ኢትዮጵያ ሰላም እንድትሆን ካላደረገችን መገንጠል ብቸኛው ምርጫችን ነው ወደ ማለትም ያደጉት በርግጥ ኢትዮጵያ ህገ መንግስቷ ላይ ያሰፈረችው የመገንጠል መብት ተግባራዊ ቢደረግ ተገንጣዮቹ የሚፈልጉትን የሚያገኙበት መብት ይሆንላቸው ይሆን እንግዲህ ይህ የመገንጠል ሱስ እነ ዶክተር አብይ ስልጣን መያዛቸውን ተከትሎ ከኦነጋውያኑ ማኒፌስቶ ላይ በይፋ መወገዱን እናስታውሳለን ኦቦ ዳውድ ኢብሳ ኦነግ የመገንጠል ጥያቄውን ከመታጊያ ነጥቦቹ መሃል መንግሎ ማውጣቱን ያበሰሩበትን መግለጫ ለዚህ እማኝ ማድረግ እንችላለን እናም የህወሓት ሰዎች የፌደራሉን ስልጣን መልሰው መቆጣጠር እስኪችሉ ድረስ ካሁን በኋላም ቢሆን ወልቃይትን ይዘን እንገነጠላለን እያሉ ማስፈራራታቸው የሚቀር አይመስልም